ወራህመቱላሂ ወበረካቱ። ኡስታዝ አቡበከር ብዙ ነገር መክሮናል። አላህ በዚህ እሱ በሰጠን በሆነው ምክር ከሚጠቀሙ ሰዎች አላህ ያደርገን። ለሱም ደግሞ ፊ ሚዛኒ ሐሰናቲሂ አላህ ያደርግለት። ሐቂቃ ርዕሱ ገና ሲታይ ሳይጀመር ራሱ የሚያስፈራ የሆነ ለነቢያቶች የሚከብድበት ዑለማዎች በጣም የከበዳቸው የሆነውን ቀን የዛን ቀን ሐስራ ወአንዚርሁም የተባለውን ያንን ብዙ የእያንዳንዳችንን የሚጠብቀንን ነገር ይህንን ነገር ነግሮናል። በደንብ ሁላችንም መዘጋጀት አለበት። ኢብኑል ቀይም ዐለይሂ ረሕመቱላህ ፊ ኪታቢል ፈዋኢድ ምን ይለናል? ለእያንዳንዱ ሰው ሊኩሊ ዐብድን ላቡደ ሚን በይቲ የስኩኑሁ ወረቢ የልቃሁ ይለናል። ለእያንዳንዱ ባሪያ ምን ይጠብቀዋል ይለናል? የሚገናኘው ጌታና የሚገባው ቤት አለው ይለናል። ይህንን ቤታችንም ምንድነው ብለን አንጠይቅም። ለምን? አርካነል ኢማን አንዱ መሰረት ምንድነው? አንቱእሚነ ቢልየውሚል አኺር የመጨረሻ ቀን በዛ ማመን የሚለው አልቀብሩ ወማ ባዕደሁ ማለት ነው። ሞት ከሰከራቱ ጀምሮ እስከ መጨረሻው ያለው መልእክተኛው ዐለይሂ ሰላቱ ወሰላም አረለም የቂያም ቀንን ሁኔታ ሳይሆን ወላሂ ገና ወደዛ ሳይደርሱ ነው ምን ነበር? አዕኒ አለል መውቲ ወሰከራቲሂ ይሉ ነበር። አው ከማ ቃለ ዐለይሂ ሰላቱ ወሰላም ገና ከዱንያ ሳትወጣ ከዚህ ፊት ያላየኸው የሆነ በሽታም ይሁን ምንም ስቃይም ይሁን እስከዛ ያልታየ የሆነ ዱንያን ሳንለቅ ጀምሮ የሚያስቸግር አስቸጋሪ የሆነ ነገር ይገጥመናል። አዕኒ አለል መውቲ ወሰከራቲሂ ይሉ ነበር። ገና ከዱንያ ሳንለቅ እኮ ነው እዚሁ ምድር እያለን ስለሚከብድ ምን ይሉ ነበር? ይህንን እስቲዓና ከአላህ ይጠይቁ ነበር ማለት ነው። በሌላ ደግሞ ሐዲስ ላይ እንደመጣው እና አይሻ እንደዘገቡት እንዳወሩ ለምን ይላሉ? መልእክተኛው ዐለይሂ ሰላቱ ወሰላም ከብዷቸው ላኢላሃ ኢላላህ ኢነ ሊልመውቲ ለሰከራት እያሉ ነበር። ላኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ ጌታ የለም አሉና ኢነ ሊልመውቲ ለሰከራት አሉ። ለሞት እንዲህ ስካር አለውን እንዲህ ብሏል መልእክተኛው ዐለይሂ ሰላቱ ወሰላም። ከባድ የሆነ ሀገር ይጠብቀናል። ያንን ሐስራ ለምጽ አላህ ደማችሁ ተዘጁ ብሎ ነገር የዛ ቀን ሁሉ ምን ይሆናል? ዱንያ ልካም በቁላ መልካም ሰው እንዲሁ ሰራ ሰው ደግሞ የዛሊሙ ዐላ የዲ ይህንን ለጣን ይጠበቅ ፈሪቁን ፊ ሰዒር ይባልና ይደረጋል ይጠብቀናል። ስለዚህ ስለሚጠብቀን ምንድነው በእኛ ሜዳ ሆን ጀት ይኖራል። ኢብራሂምና አደም ዱዓ ላይ በሰላይ ምን ተባሉ? አላህ ብዙ ጊዜ እንማጸናለን። ነገር ግን ጸሎትና ውስጥ ደግሞ ጌታ سبحانه وتعالى وربكم ادعون إذا سألك عبادي أني فإني قريب أجيب الداعي إذا دعان الرجال سألهن بلو إياه لن يجن الله الشمال أنا نسألنا رجال يلم دعاء تكبر يلم الله يونا الله ما دعاء أتنا لو أنا بصرا من ما تبوك بس لبوچاچو ማለት ተዋውሎ እዚህ የተቀጠው ምንድነው አለው ከዛው ተጠቅተው ደፍንቱ ወታተ አንን አብዱ ቆምራቸው ከነገር ወስባቸው ነው አላህ ቀብርን ሙለማ የቀንን ሁኔታ ለውሳ ዱዓን ኢጃባ ይከለክላል፣ ቀልብን ያደርቃል ብሏቸዋል ማለት ነው። እንዲሁም ደግሞ አንደኛው ከዛ ውስጥ ሁለተኛ ምን አላቸው? ቁልቱም ኢነል መውተ ሐቁን ወለም ተስተዒዱ ለሁ ሞት እውነት ነው ብላችሁ ስታበቁ ዝግጅት የለም ብሎ አላቸው። እንዲሁም ደግሞ ምን አላቸው? አሊምቱም አነ ናረ ሐቁን ወለም ተህረቡ ሚንሃ ሰዓት እውነት ነው ብላችሁ ስታበቁ ከዛ መሸሽ አልቻላችሁም፣ በሰዓቱ መንገድ ቁጥ ብላችኋል አላቸው። እንዲሁም ደግሞ ሌላ ምን አላቸው? አሊምቱም አነል ጀነተ ሐቁን ወለም ተዕመል
ወለም ተዕመሉ ለሃ ጀነት እውነት ናት ብላችሁ እያላችሁ ለጀነት አልተዘጋጃችሁም፣ የሚጠቅመውን ስንቅ አልያዛችሁም ብሎ ይላቸው ነበር ማለት ነው። ከዚህ ከጠቀሰው 4 ነገር ምንድን ነው? ኢማን ቢልየውሚል አኺር ዛሬ ከተጠቀሰልን እነዚህን ይህንን አውስቶልናል። ማን? ኢብራሂም ብን አድሃም። እኛ ስንት ነገር ወላሂ ቢላሂ አለይኩም ስንት ሓጃ ለአላህ እናቀርባለን። የተሳካ ስንት አለ። ክፍተቱን ወደኛ እናመጣውም። ይህንን ማምጣት ይኖርብናል። ወላሂ ቀልባችን ደርቋል። ወደዚሁ መዞር አለብን። የመጨረሻ ቀን የውመል ሐስረቲ ወነዳማ ይጠብቀናል። እያንዳንዳችን ይህ ተነግሮናል። ምን ማድረግ አለብን? የጀነትን መንገድ በቻልነው አቅማችን መሄድ ይኖርብናል። ወላሂ ቀብርን መዘየር ሳንሄድ የሄዱ ሰዎችን አይተን ትምህርት መውሰድ አለብን። አልይ ብን አቢ ጣሊብ ምን ነበር? ከፋከ ሚን ኒዕሚ ዱንያ ምን ነበር? አልእስላሙ ዱንያ ላይ ካለ ጸጋ እስልምና ይበቃሃል ይለን ነበር። ይበቃሃል ይሉ ነበር ማለት ነው። እንዲሁም ደግሞ ዱንያ ላይ ካለ ጸጋ እስላም ይበቃሃል፣ ከትምህርት ደግሞ ከማስፈራራት በስተኩል ሞት ይበቃሃል ነበር ማለት ነው። እኛ ይህንን ነገር ማድረግ አለብን፣ መሄድ አለብን። ቀበርን እኛ እንደ ሱፊያ፣ እንደ አሕባሽ፣ እንደ ቁቡርያ ምን ማድረግ እነሱ በሚሄዱበት ሁኔታ መሄድ ሳይሆን እኛ የምንሄደው ለምን? ሊዩዘኪረን አልአኺራ አኺራን ያወሳናል። ወላሂ መሄድ አለብን። ዙሩ ልቁቡራ ፈኢነሃ ቱዘኪሩኩም አልአኺራ። መልእክተኛው ዓለይሂ ሰላቱ ወሰላም ቀብርን ዘይሩ። ቀብርን መዘየር እኮ ምን ያደርጋል? ቱዘኪሩኩም አልአኺራ አኺራን ያወሳቸዋል። ይህንን ብሏል መልእክተኛው ዓለይሂ ሰላቱ ወሰላም። ይህንን ካሉ ምን ማድረግ አለብን? ያለውን ቀብር ዝም ብለን ሄደን መዘየር አለብን። ይሄዱ ነበር፣ ይዘይራሉ ደጋግ ሰዎች ይሄዳል። ከዛ ማስታወል ማስተንተን መቻል አለበት። እዛው የገቡ ሰዎች እንዲበቅሉ የሆነ ፍሬ ጠብቀን አይደለም ወስደን የቀበርናቸው፣ ከስራቸው ወስደን ጨመርናቸው። ምን ሆነናል? ተመልሰናል። ንብረትን ይዘን ቤተሰቡን ይዘን ተመልሰናል። ስለዛ ከስራቸው ነው ያለው የተገናኙት። እኛም የሆነ ቀን ይጠብቀናል። ጀናዛ ዑለማዎች፣ ትላልቅ ኢማዎች ተሽያል ጀናኢዝ ጀናዛ ይሸኙ ነበር። ለምንድን ነው ሲሉ ያንን አንድ ፈዳኢሉን ማግኘት አንድ ነገር ሆኖ እያለ አላህ አቅል የሰጠው ሰው ምን ይላል? የሆነ ቀን እኔንም ሰዎች ይሸከሙኛል። ለዛን ቀን ይጨነቃል። ያ ረብ እርሐምና ኢዛ ና ኢላ ማሳሩ ኢለይ ይላል። ወደ እነሱ የሄዱበትን እኛም መንገድ የጀመረ ቀን ያ ረብ እዘንልን ይላል። እዛም ላሉ ሰዎች ዱዓ ያደርጋል። ብዙ ጥቅም ነው ያለው። ወላሂ ቀልብን ተርቂቅ የሚያደርግ ነገር ሞትን እንደ ማውሳት የለም። ተዘከሩ ወተፈከሩ ፊል መውታ ይላሉ። በሞቱ ሰዎች አስታውሉ ይላሉ። ፈኢነሁ ዩረቂቁ ልቁሉብ ወዩሀዚቡ ንፉስ ይላሉ። ቀልብን ያለሰልሳል፣ ነፍስን ያጠራል ይላሉ። መልካም መሆን እንችላለን። ኡሙ ደርዳን የሆነ ሰው መጣና አንድ ሰው ጠየቃት። አጅዱ ቀስወተል ቀልብ ወአመለን በዒዳ የራቀ ምኞትና የቀልብ ድርቀትን አገኛለሁኝ። አጅዱ ፊ ቀልቢ ዳአ ላ አጅዱ ለሁ ደዋአ አላት። እኔ ቀልቢ ላይ ምን አገኛለሁኝ? በሽታ አገኛለሁኝ፣ መድኃኒቱን ማግኘት አልቻልኩም ብሎ አላት። የዛኔ ምን አለች? እጥለዒል ቁቡረ ወሽሀዲል መውት አለችው። ቀብርን መመልከት፣ ቀብርን መሄድ፣ ብቅ ማለት አብዛ፣ ሞት የተጣደውን ሰው ተመልከት አለችው። አይሻም ሀከዛ ተጠየቀች። የሆነ ሰው መጣና ጠየቃት። አጅዱ ፊ ቀልቢ ዳአ ላ አጅዱ ለሁ ደዋአ በሽታውን አገኛለሁ መድኃኒቱ ጠፍቶኛል አላት። ይህ ምንድን ነው? አጅዱ ቀስወተል ቀልብ ወአመለን በዒዳ በዚሁ ተመሳሳይ ተጠየቀች። ከዛ የዛኔ ምንድን ያለችው? የኡሙ ደርዳን መልስን የሰጠችው። ወላሂ እኛ ቀልባችን ደርቋል። ቁርአን እንሰማለን፣ የለም። ስለ ጀሀነም እንሰማለን፣ የለም፣ ደርቋል። ወላሂ ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ከተባለው ከዛ ጨመርትን የሆነው። ወላሂ አብዛኞቻችን አላህ ያዘነለት ሰው ሲቀር ምን ሆነናል? ከዚህ ውስጥ ነው የምንገባው ማለት ነው። እብኑል ቀይም አለይሂ ረሕመቱላህ ለደረቀ ለሆነ ቀልብ ይላል፣ ቁርአን ያላሰለሰው ለሆነ ቀልብ፣ ቁርአን ያላስተካከለው ቀልብ ይላል፣ ሳት ያስተካክለዋል። ክብሪትና ድንጋይ መድኃኒቱ ይህ ነው ይለናል። ፊ ኪታቢሂ በዳኢየል ፈዋኢድ ውስጥ ይህንን ይላል ማለት ነው። ስለዚህ ወላሂ ቀልባችን ሊስተካከልልን ሞትን ማውሳት ማብዛት ይኖርብናል። የቅያም ቀንን ሁኔታ ማውሳትን ማብዛት ይኖርብናል። ሳቢት አልበናኒ የሚባለው ታቢዒ ወደ ቀብር ይሄድ ነበር። የታቢዒዎችን ቀብር ሄዶ ይዘይራል። ከዛ ሄጄ ዘየርኩኝ ይላል። ወደ ቀብር ሄደና ይላሉ
ذهب يوما إلى المقبرة مقبرة التابعين ታቢዒዎች የተቀበሩበትን ቀብር ሄደና ወወቀፈ عند القبر ይላሉ። የሆነ ቀብር ነበረ፣ የሚያውቀው ቀብር እዛው ቆመ። አሰላሙ አለይኩም አለና ዱዓ አደረገ። ከዛ ምን አለ? ያ ሳቢት አለ፣ አንተ ሳቢት ብሎ ራሱን ማናገር ጀመረ። ራሳቸው ለብቻቸው የሚናገሩ ሰለፎች ወደ ቀብር ሲሄዱ ነው። ያ ሳቢት ላ የጉረነከ ስሙቱ አህሊሃ ፈከም ሚን ነፍሲን መግሙመትን ፊሃ። እዚህ ያለው ሰው ጸጥታ እንዳይሸነግልህ አለ። ለምን ቢባል ስንትና ስንት ነፍስ ነው ውስጥ በጭንቀት የተሞላው፣ በጭንቀት ያለው፣ ጭንቀት ውስጥ ያለው ስንትና ስንት ቀብር ነው ይላል ማለት ነው፣ ነፍስ ነው ይላል ማለት ነው። ስለዚህ ወፊ ሪዋያ ቃል ደይቱል ቁቡር ደይቱሃ አይነል ወልሙሕተቀር አይነል ሙዒዙ። ሳቢት አልበናኒ የተናገረውን ንግግር እያየን ነበር። ምንን ነበር ይላሉ? ቀብር ሄድኩኝ ይላሉ። ወልሙሕተቀር አይነል ሙዐዘም ወልሙሕተቀር፣ ሰዎች ቦታ የሚሰጡት ወይ ራሱ ለራሱ ቦታ የሚሰጥ ሰውና የሚናቀው ሰው የት ነው ያለው ብዬ አልኩኝ። ወአይነል ሙዚሉ ቢሱልጣኒሂ ወአይነል ዐዚዙ ኢዛ መፍተኸር፣ ሰው የት ነው ያለው? እንዲሁም ደግሞ አሸናፊ ነኝ የሚለው ሰውስ የት ነው ያለው ብዬ አልኩኝ። የዛኔ ምን አለ? ተፋነው ጀሚዐን ፈማ ሙኽቢሩን ወማቱ ጀሚዐን ወሳሩ ዒበር አሉ። ሁሉም አልቋል፣ ፈማ ሙኽቢሩን አሉ። ዛሬ ቀን የሚናገር የለም። ቀብር ሄደን ተናጋሪ የሚባለው ሰው፣ ሰውን አስቀኝ የነበረው ሰው ምንም ነገር ይሁን በጣም ያስቀው፣ ወላሂ አንድ መልስ መመለስ አይችልም። ሁላችንም የምናውቀው ነው። ምን አሉ? ወማቱ ጀሚዐን ወሳሩ ዒበር አሉ። ሁሉም ሙተዋል፣ ምን ሆነዋል? ወሳሩ ዒበር አሉ። ለሌላው ትምህርት ሆነዋል ማለት ነው። ወዓዱ ኢላ መሊኪን ዓድሊን ዐዚዝን ሙጣዕን ኢዛ ማ አመር አሉ። ወዓዱ ኢላ መሊኪን ወደ ሹመት ተመልሰዋል፣ ወደ መሊክ አሉ። ዓድልን ፊታዊ የሆነ ማለት ነው። አላህ ፊታዊ የሆነ ነው። ምን ያደርጋል? የቂያም ቀን የስራው መዝገብ አለ። የእያንዳንዱን ያንን ያቀርብልናል። ኢቅራእ ኪታበከ ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ እንባላለን። ራሳችን እናነባለን፣ አንብበን ደግሞ እናረጋግጣለን። ኢቅራእ ኪታበከ ያ ዐብዱ አላ መሃሊን ፈሀል ተራ ፊህ ሐርፈን ገይረ ማ ካነ ፈለማ ቀረእተ أقررت إقرار من عرف الأشياء عرفانا نادى الجليل خذوه يا ملائكتي وامضوا بعبدي عصا للنار أطشانا ይነናል። መጽሐፋችንን በራሳችን እናነባለን። እንዳልተጨመረ መላኢካዎች የጻፉትን መጽሐፍ እናነባለን። አላህ ይመሰክርብናል። ነቢያቶች ይመሰክራሉ። የሰውነታችን አካል ሙሉ ይመሰክራል። ምድር በሙሉ ትመሰክራለች። የውመኢዝን ቱሐዲሱ አኽባረሃ ብሎናል። ፈከይፈ ኢዛ ጅእና ሚን ኩሊ ኡመትን ቢሸሂድ ብሎናል። አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ብሎናል። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ ኪራመን ካቲቢን የዕለሙነ ማ ተፍዐሉን። የሁላ የተቀናጀ የሆነ ወላሂ ፍትህ እንደ አላህ ፍትሐዊ የለም። ምን ያደርጋል? እሱ አውቆት ነበር። እኔ አይቼ ያለውን እኔ ሰምቼ ያለውን ብቻ አይልም። መላኢካዎች ይመሰክራሉ፣ ነቢያቶች ይመሰክራሉ፣ የሰራንበት ምድር ይመሰክራል፣ ሰውነታችን ሙሉ ይመሰክራል። ይህ ሁላ ይህንን ያቆመና ዕደሉ አልሐኪሚን ስለሆነ ይህንን ሙሉ አድርጎ ይቀጣናል። ወደ ፊታዊ ወደ ሆነው ሾም ወደዛ ተመልሰዋሉ። ዐዚዙ ሙጣዕን ኢዛ ማ አመር፣ አሸናፊና የሚታዘዙት የሆነ ያዘዘ ጊዜ ይላል። ተሩሑ ወተግዱ በናቱ ሰራ ፈተምሑ መሐሲነ ትልከ ስወር ፈያ ሳኢሊ አን ኡናሲን መضው አማለከ ፊመን መض ሙዕተበር ይላል። ተሩሑ ወተግዱ በናቱ ሰራ፣ የአፈር ልጆች ሚሉት ይህንን ሰውነታችንን የሚያበሰብሱ የሚበሉ ነገራቶች ትላትሎች ማለት ነው። እነሱ ተሩሑ ወተግዱ ጠዋት ማታ ምን ትሆናለች? ትንቀሳቀሳለች አሉ። ፈተምሑ መሐሲነ ትልከ ስወር፣ ይህንን ስንቆሽሽ የምንታጠበውን ቅባት የምንገዛለትን ፊታችን፣ ሰውነታችን በልብስ የምንሸፈነውን ይህንን ሁላ ቆንጅናውን ጠራርጎ ያነሱታል ይለናል። ፈያ ሳኢሊ አን ኡናሲን መضው፣ ይህንን ሁላ የሚለው ቀብር አጠገብ በሄደበት ነው። እናንተ ሰዎች ፈያ ሳኢሊ አንተ ጠያቂ አሉ። አን ኡናሲን መضው፣ ካለፉ ሰዎች ጠያቂ የሆንከው አሉ። አማለከ ፊመን መض ሙዕተበር፣ ባለፉ ሰዎች ትምህርት አትወስድም ወይ ብሎ ይለናል ማለት ነው።
ሁላችንም ትምህርት መውሰድ አለብን። ወላሂ ለአኺራ መዘጋጀት ይኖርብናል። ሞት የሚባለው ነገር መጥቶ ይወስደናል የሆነ ቀን። ለዚህ ምን ማድረግ አለብን? መዘጋጀት አለብን ይላሉ ማለት ነው። ይህንን በደንብ መዘጋጀት ይኖርብናል። ኢብን አልቀይም ዓለይሂ ረሕመቱላህ ፊ ኪታቢሂል ፈዋኢድ ምን ይለናል? ሁሌም በዝግጅት መሆን እንዳለብን ይነግሩናል። ሁሌም በዝግጅት መሆን አለባችሁ፣ ዝግጅት ላይ ሁኑ ይሉናል። ሞት የሚባለው ነገር ነግሮ አይመጣም፣ ተዘጋጁ ይላሉ። በደንብ ተዘጋጁ፣ መዘጋጀት አለባችሁ። ሸዱ ሪሓል ፈቀድ ቀሩበል ኢርቲሓል ይላሉ። ጓዛችሁን አጠናክራችሁ ያዙ፣ አዘጋጁ፣ ጓዛችሁን ጠቅልሉ፣ እሰሩ ይላሉ። ፈቀድ ቀሩበል ኢርቲሓል መሄጃው መጓዣው ጊዜ ቀርበዋል ይላሉ። ወአስሊሑ ልአዕማለ ፈቀድ ቀሩበል አጃል ቀጠሮው ቀርበዋል፣ ስራችሁን አስተካክሉ ይሉናል። ወአዒዱ ልጀዋበ ፈቀድ ወጀበ ሱአል ይላሉ። ጥያቄ መልስ ተረጋግጠዋልና ጥያቄ ተረጋግጠዋል፣ መልሱን አሳምሩ፣ አስተካክሉ ይለናል። ስለዚህ ማወቅ አለብን። ثم اعلموا أن لكم ربا لا بد من لقائه ابن القيم عليه رحمة الله من هلال للعبد رب هو ملاقيه وبيت هو ساكنه فينبغي له أن يسترضي ربه قبل لقائه ويعمر بيته قبل انتقاله إليه ይህንን ማለት ነው። ምን ይላል? ለእያንዳንዱ ባሪያ ጌታ አለው፣ የሚገናኘው ቤት አለው፣ የሚኖረው ይለናል። ቀድሞ ሳይሄድ ፊት ምን ማድረግ አለበት? ይህንን ማስዋብ፣ ጌታውን ማስወደድ፣ ቤቱን ማስዋብ አለበት ይለናል። በተውሂድና በሱና በዚህ ነው የሚዋበው የአኺራ ቤታችን። ስለዚህ ምን ማድረግ አለብን? ወላሂ የአኺራ ከባድ የሆነን ነገር የዛን ቀን ሐስራ ነግሮናል። ምናልባት አሁን እኛ ሰምተንም ተናግረንም ወይ ከነዛ ልንሆን እንችላለን። የዛን ቀኑን ሁኔታ ያ ረብ ቀለል አድርግልን፣ ጀነትን አስገባን፣ ከጀሃነም ከሳት ጠብቀን። ይህንን ሁሌ ማብዛት አለብን። ወላሂ ለነፍስያችን መስጋት አለብን። ፈሪቁን ፊል ጀነ ወፈሪቁን ፊ ሰዒር እንባላለን። ከሁለት ሶስተኛ ምርጫ ያሌለበት ሀገር ይጠብቀናልና ያ ረብ ሰቢትና ዐለል ኢስላሚ ወሱና እንበል። ወላሂ ያ ረብ ሱና ላይ አጽናን፣ ያ ረብ ተውሂድ ላይ አጽናን፣ ያ ረብ በዚሁ ግደለን ማለት አለብን። ይህንን መማፀን አለብን። ወሲያ ነቢያቶች እኮ ለልጆቻቸው ሲሞቱ እንኳ አደራ ያለቡት እኮ ነው። ወላሂ ሰባት ዐለል ኢስላም ሰባት ዐለል ሱና ሀዚህ ወሲየቱል አንቢያ ወወሲያ አሱለሓ ደጋጎች የነቢያቶች አም ኩንቱም ሹሃዳአ ኢዘ ሐደረ ያዕቁበል መውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ይላል። ወወሳ ቢሃ ኢብራሂሙ በኒህ ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን። አላህም ይህንን መርጦላችኋል እያላቸው ነው። ፈላ ተሙቱነ እያላቸው ነው። መርጦላችሁ እያለ ሌላን አትምረጡ፣ በዚሁ እስላም ሙቱ ይላል። ረብ ተወፈኒ ሙስሊማ ወአልሕቅኒ ቢሳሊሒን ይላል ነቢዩላህ ዩሱፍ ማለት ነው። ነቢያቶች ሙሉ ይህንን ነው የሚሉት። ነቢዩላህ ኢብራሂም ይህንን ነው የሚለው። ረቢ ወጀኑብኒ ወበኒየ አን ነዕቡደል አስናም። ኢብራሂም ለልጆቹና ለሱ ለነቢያቶች ዱዓ ካደረገ ፈማ ባሉና እኛ ዱዓ ማብዛት አለብን። ወላሂ ለራሳችን ዱዓ ማብዛት አለብን። ወደ አላህ መዞር አለብን። መጠጋት ይኖርብናል። ሓጃችንን ላቡድ አን ነኽቢረሁ ሊላህ አለዚ ያዕለሙ ልገይበ ወሸሃዳ። ቅርቡንም ሩቁንም ሁሉንም የሚያውቀው ለሆነው ለአላህ ሓጃችንን ጭንቀታችንን እንናገር። ወላሂ የተውሂድን የሱናን የተበላሸበት ሱና የተበላሸበት ሰዎች ቢድዓን የቀየሩበት በሽርክ ተውሂድን የለወጡበት የሆነ ዘመን ያለ ነው። ያ ረብ በዚህ ዘመን እኛን አጽናን፣ ለሌሎች ሰበብ አድርገን ብለን ማለት አለብን። ጭንቀት በራሱ ወላሂ ለዲን መጨነቅ ምን አለ? ይህ ኑር ነው። ኑር ፊል ቁሉብ። ዑመር ብን ልኸጣብ ሀሙል አኺራ የአኺራ ጭንቀት በአኺራ ዝም ብሎ መጨነቅ ማለት ነው። አቅም ባይኖረን አቅም ላሌላቸው ሰዎች መሳጅድ መዳሪስ ላሌላቸው ሰዎች ለነዛ በጭንቀት መካፈል ዱዓ ማድረግ ሀሙል አኺራ ኑሩን ፊል ቁሉብ ይለናል። የአኺራ ጭንቀት እንደው አላህ ምን ሊያደርገኝ ነው ብሎ መጨነቅ በራሱ የቀልብ ብርሃን ነው ይለናል። ሀሙ ዱንያ ዙልመቱን ፊል ቁሉብ የዱንያ ጭንቀት ዱንያን ምን ባገኘውን መኪና፣ ቤት፣ ይህንን ሁሌም ጭንቀታችን ይህ ከሆነ የቀልብ ጨለማን ያስወርሳል ይለናል። ስለዚህ ወደ አኺራ መዞር አለብን። በተለይ ደግሞ በዚህ ዘመን እኛ ባለንበት ዘመን ሰው ዱንያ ላይ ድንበር ያለፈበት በዱንያ ውዴታ ድካ ያለፈበት የሆነ ዘመን ላይ ያለ ነው። ስለዚህ በዚህ ዘመን እኛ መስተካከል፣ ሌሎችን ማስተካከል፣ ይህንን ንያችንን አድርገን ያ ረብ አስሊሕ ቁሉበና እያን ዱዓ እያደረግን ቀልባችን ዋናው ለራሳችን ቀልብ ዱዓ እናድርግ። ወላሂ ቀልባችን ከደረቀ
ለእሳት የተገባ ነው የሚሆነው። ያ ረብ ከቀልብ ድርቅና ጠብቀኝ ማለት አለብን። ቀልባችንን አስተካከልልን። ለምን ኢዘስተቃመቲል ቀልብ ኢዘስተቃመት ቁሉቡ በኒ አደም ኢስተቃመት ጀዋሪሑሁም። ሰውነታችን ሙሉ የሚስተካከለው ቀልባችን ሲስተካከል ነው። አስሊሕ ቁሉበና ማለት አለብን። ቀልብ ሲስተካከል እጅ ይስተካከላል፣ እግር ይስተካከላል፣ አይን ይስተካከላል፣ ጆሮ ይስተካከላል፣ አፋችን ይስተካከላል፣ ብልታችን ይስተካከላል፣ ሁለንተናችን ይስተካከላል። ኢዛ ሰላሐት ቁሉቡና ቢተውሒድ ወሱና ወጣዓ አላህን መታዘዝ ላይ ሱና ላይ ተውሒድ ላይ ቀልባችን ውዴታው ይህ ካለ ወላሂ እግራችንም ላ የተሐረኩ ኢላ ሊተሕቂቅሃ እጃችንም እንደዛው ላ የብጥሽ ኢላ ሊተሕቂቅ ሀዲህ ተውሒድ። ይህንን ተውሒድ ለማረጋገጥ ሱናን ለማረጋገጥ ቀልባችን ቁም ነገሩ መልእክተኛው አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና ያሉበት ትልቅ የሆነ መልእክት አለ። ወላሂ ቀልብ ከተስተካከለ ሁለንተናችን ይስተካከላል። ቀልባችን ሲስተካከል ጆሮአችን ይስተካከላል፣ አይናችን ይስተካከላል፣ ሁለንተናችን ይስተካከላል። ኢብኑል ቀይም ዓለይሂ ረሕመቱላህ ምን ይላል? እጁ የጠፋበት ሰው ቀልቡ አካባቢ ይፈልገው ይላል። እጁ የጠፋበት ሰው የት ይፈልግ? ቀልቡ አካባቢ ያገኘዋል። ወደዛ እንፈልግ፣ ቀልባችንን እናስተካከል። ቀልባችን ከተስተካከለ የቅያም ቀን ሚዲ ነው። ቀልበን ሰሊም ይዞ የሄደ ሰው ብቻ ነው ማለት ነው። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም፣ ሰሊም ሚነ ሽርክ፣ ሰሊም ሚነ ልቢድዕ፣ ሰሊም ሚነ ልመዓሲ፣ ሰሊም ሚን ጀሚዕ አልአምራድ አምራድ አልቁሉብ። ከዚህ የጠራ ሰው የቅያም ቀን ይድናል። ስለዚህ ከሚዲኑ ሰዎች ለምንሆን እኛ እንሰግዳለን። ቀልበን ሰሊም አላህ እንዲወፍቀን። አላሁመ ኢና ነስአሉከ ቀልበን ሰሊማ ብለን ዱዓ ማብዛት አለብን። ለምን የሚዲነው አንድና አንድ ቀልብን ይዞ የመጣ ሰው ብቻ ነው። ወሂየ አልቀልቡ ሰሊም ሚነ ሽርኪ፣ ሰሊም ሚነ ኒፋቅ፣ ሰሊም ሚነ ሪያ፣ ሰሊም ሚነ ሱምዓ፣ ሰሊም ሚነ ልመዓሲ፣ ሰሊም ሚነ ልሕቅድ፣ ሰሊም ሚነ ልሕስድ፣ ሰሊም ሚነ ልዑጅብ፣ ሰሊም ሚነ ልክብር። ከዚህ ሁላ የጠራ አምራድ አልቁሉብ አድናስ አልቁሉብ ቀልብን የሚያቆሽሹ የሆኑ ከነዛ ነገራቶች የጠራ ሰው። ለዛ ምን ማድረግ የለብንም? ተዝኪየተ ንፉስ ላ የንፋዕ፣ ነፍስን ማጥራት ምንም አይጠቅመንም። እኛ ሆነን እንገኝ ማለት ነው። ቀድ አፍላሐ መን ዘካሃ ይለናል። ነፍሱን ያጠራ ሰው ያጥራራ የሆነ ሰው ምን አድርገዋል? በእርግጥም ድኗል ይለናል። ቀድ አፍላሐ መን ይለናል፣ ሰው ድኗል እያለን ነው አላህ። ስለዚህ ምን ማድረግ አለብን? ተዝኪየተ ንፉስን በተግባር ፈላ ቱዘኩ አንፉሰኩም። ይሄ የንግግር ብቻ የሆነው ነው ወይ ደግሞ ንግግር ሆኖ አስፈላጊ ባልሆነበት ቦታ የተግባርም ሆኖ ያንን ማምጣት ነው። ስለዛ በሐቂቃ እስከሆነ ተዝኪያው አልተከለከለም። ፈላ ቱዘኩ አንፉሰኩም ማለት ከወንጀል አትጥራሩ ማለት አይደለም። ያንን አድርጎ የምላሱ ነው የተጠላው። እኛ ሁላችንም አላህ ያዘነለት ሰው ሲቀር አላህ ያዘነለት ሰው ይኖራል። ወላሂ ሁላችንም ያዘነለት ሰው ሲቀር ምን ሆነናል? በምላሱ ተጠምደናል፣ በዛ ተጠምደናል። የተግባር በጣም ኋላ ነው ያለ ነው። ስለዚህ ሰለፎችን ማየት አለብን። አንድ ሰው ነፍሱን ለማስተካከል ትልቅ የሚያግዘው ነገር ይላሉ ሼኽ ረስላን ምንድን ነው ይላሉ? የሰለፎችን ሲራ ማየት ምን ያደርጋል? ተርቂቀ ቁሉብን ያመጣል፣ ባህርን ስብዕናን ያስተካክላል፣ ነፍስን ያጠራል ይለናል። ስለዚህ አላህ ሁላችንም መልካም የሆነ ቀልብ ካለው ሰው አላህ ያደርገን። አላሁመ አስሊሕ ቁሉበና ወግፊር ዙኑበና ወስተር ዑዩበና برحمتك يا أرحم الراحمين. هذا وبالله التوفيق والسلام عليكم ورحمة الله وبركاته. በመጨረሻ ሐቂቃ والله እንዲህ አይነት ነገር ትልቅ የሆነ መልካም ስራ ስለሆነ ምን ማድረግ አለብን? ይህንን እንትን መድረክ እንዲህ አይነት መድረክ አመቻችቶ መልካምን ነገር ልንሰማ የሚያመቻች የሆነን ሰው ለእኛ የምናደርገውን ዱዓ ማድረግ አለብን። ያ ረብ የጀነት ሰበብ አድርግለት ያ ረብ በዚህ